የጌታ ሰላምና ጸጋ ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ዛሬ መጋቢ ዮሴፍ በቀለና እኔ ዮናታን ስምዖን በዚህ ፕሮግራም ተሰይመናል። ከእግዚአብሔር ቃል አንድ ስፍራ አነብና ወደዚህ የመጣንበትን ጉዳይ እናብራራለን። መጽሐፍ ቅዱስ ኢሳይያስ ምዕራፍ 40 ከቁጥር 1 ላይ አጽናኑ ሕዝቤን አጽናኑ ይላል አምላካችሁ ይላል። ደግሜ ያነበዋለሁ። አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። ይህንን ቃል ያለ ምክንያት አይደለም ያነበብነው። ሰሞኑን በጋሞ ዞን የተለያዩ አካባቢዎች የወንዝ ሙላትና የመሬት ናዳ ተከስቶ በንብረትና በሰው ሕይወት ላይ አደጋ መድረሱ በስፋት እየተዘገበ ይገኛል። ይሄ አደጋ የተከሰተበት የጋሞ ዞን በቤተክርስቲያናችን መዋቅር ደቡብ ምዕራብ ቀጠና ውስጥ ነው የሚገኘው። ለዛ ነው በዚህ የተሰየምነው። አጽናኑ ሕዝቤን አጽናኑ ይላል እግዚአብሔር ያለውን ቃል ማንበብ እየፈለግነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን በዚህ በተከሰተው ነገር የተሰማትን ሐዘን ትገልጣለች። ሌሎች ሰፋፊ ማብራሪያዎቻችንም እናስከትላለን። መጋቢ ዮሴፍ በቀለ አብሮኝ አለ። ከሱ ጋር አንዳንድ ጉዳዮችን በዚህ ዙሪያ እናነሳለን። እንኳን ደህና መጣ ፓስተር። እንኳን ደህና ቆየኸኝ። እስካሁን ያለው መረጃ ምንድነው የሚመስለው? ያው ሰሞኑን በጣም አሳዛኝ ዜና ነው የሰማነው። ቅድም በመግቢያ ላይ ለመጥቀስ እንደሞከርኩት ብዙ የቤተክርስቲያናችን አባላት ብዙ የቤተክርስቲያናችን አጥቢያዎች የሚገኙበት አካባቢ ነው። እንደው አደጋውን በተመለከተ ዝርዝር መረጃው ምን ይመስላል? በሰው ሕይወት ላይ በንብረት ላይ የደረሰው አደጋ ምንድነው የሚለውን ከዛ ብንጀምር። በቅድሚያ በዚህ በናዳ ምክንያት በጋሞ ዞን ደጋማ አካባቢዎች ጉዳት የደረሰባቸው ወገኖች፣ ቤተሰቦች፣ ቤተክርስቲያናት፣ የመንግስት አካላት በደረሰው ሐዘን ለግለሰብ በጣም የተሰማኝን ሐዘን ለመግለጽ ወዳለው። በመቀጠልም እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን የተሰማንን ሐዘን በቅድሚያ እንገልጻለን። እግዚአብሔር እንዲያጽናናችሁ በሚያስፈልጋችሁ ሁሉ ቅዱሳንን እንዲያስነሳላችሁ እግዚአብሔር በዚህ ውስጥ ልባችሁን መንፈሳችሁን እንዲጠብቅ መልካም ምኞታችን ነው። የደረሰውን ጉዳት በተመለከተ የጋሞ ዞን ፕሬዝዳንት ዶክተር ደምሴ አድማሱ፣ የደቡብ ምዕራብ ቀጠና ዋና ጸሐፊ መጋቢ እንድሪያስ ላሌ፣ እንዲሁም የጋጮ ባባ ወረዳ፣ የካምባ ዙሪያ ወረዳ፣ የቦንኬ ወረዳና የአርባ ምንጭ ዙሪያ ወረዳ የወረዳ ተጠሪዎች እንዲሁም የመንግስት ኮሚኒኬሽን ጉዳይ ተጠሪዎች በተለይም አቶ ብሩክ ቦይጾና አቶ ሚሊሻ ዳንሶ በሰጡን መረጃ መሰረት እስካሁን ድረስ እስከ ትላንትና መጋቢት 1 ነው ናዳው የጀመረው። ከፍተኛ ጎርፍ ጥሎ ስለነበረ አካባቢው ዳገታማና ውሃ መያዝ የማይችል ባነው ከመጠን በላይ ውሃ መያዝ የሚችል አፈር ያለበት አካባቢ ስለሆነ ናዳ ተከስቷል። እንግዲህ በዚህ ናዳ እስከ ትላንትና ድረስ ዛሬ ያለውን ሳይጨምር 132 ሰዎች ሕይወታቸው እንዳለፈ ለመረዳት ችለናል። ከዚህ መካከል 66 ሰዎች እስከ ትላንት ድረስ አስክሬናቸው ተገኝቷል። የሌሎቹ እስካሁን ድረስ እየተፈለገ ነው የሚገኘው። አንድ ወንድም ከ3 ቀን በኋላ ትላንትና አስክሬኑ የተገኘ በሕይወት የተገኘ አንድ ወንድም አለ። በተለይ በጋጮ ባባ ከ3000 በላይ ሰዎች ቤታቸውን ንብረታቸውን ጥለው የመፈናቀል አደጋ ገጥሟቸዋል። የሚያሳዝነው የመጀመሪያው ዙር ናዳ በደረሰ ጊዜ ከዛ ለማዳን ወይም በናዳው የተጫነባቸውን አፈር ለማውጣት የሚሮጡ ሰዎች ሁለተኛው ናዳ አግኝቷቸው በርካታ ሰዎች
ሕይወታቸውን አጥተዋል። እስካሁን የታወቀው የተገኘው እንጂ 132 ከዛ በላይ እንደሆኑ በማወቅ ፍለጋው የቀጠለ ነው የሆነው። በጋጮ ባባ ወረዳ የደረሰው ጉዳት ከፍተኛ ነው። በካምባ በቦንኬ እና በአርባ ምንጭ ዙሪያ የደረሰው 3 ሰው 2 ሰው እንደዚህ ምናምን ሲሆን ከፍተኛውን ቁጥር የያዘው የጋጮ ባባ ናዳ ነው። በጣም የሚያሳዝነው እነኚህ በተለይ በጋጮ ባባ የወጡ ከ100 በላይ የናዳው ሰለባ የሆኑ ሰዎች ቤታቸውን አጥተዋል፣ ንብረታቸውን አጥተዋል፣ ልብሳቸውን አጥተዋል። ምግብ ማብሰል አይችሉም። ዕቃቸው ሁሉ ወድመዋል። ከፍተኛ ናዳ ነው የሆነው። በአሁኑ ሰዓት ማደሪያ የላቸውም፣ የሚለብሱት የላቸውም፣ የሚበሉት የላቸውም። ሐዘን አለ። ከፍተኛ ቅዝቃዜ ነው ያለው። አካባቢው ማጥ በጣም ጭቃ ነው። አካባቢው በጣም የሚያሳዝን አካባቢ ነው ያለውና በዚህ አካባቢ የመንግስት ጉዳዮች ተጠሪ እንዲሁም የወረዳው አስተዳዳሪ ይሄ ነገር ዝናብ እየቀጠለ ስለሆነ ወቅቱ ደግሞ ከዚህ በኋላ የክረምት ወቅት በመሆኑ ተረባርበን ካልደረስንላቸው ከፍተኛ ረሃብና አደጋ በማህበረሰቡ ላይ የሚቀጥል እንደሆነ ተማጽኗቸውን ለኢትዮጵያ ቃለ ሕይወት ቤተክርስቲያንም እንዲሁም በማህበራዊ ድረገጾች በተለያዩ አማራጮች ይህንን ነገር ሰምተው ለሚያዝኑ ደጋግ ልቦች ህዝቡን ወክለው ተማጽኗቸውን አቅርበዋል። የጋሞ ዞን ፕሬዚደንት ዶክተር ደምሴም ሐዘናቸውን ገልጸው ህዝቡ ከየአቅጣጫው ኢትዮጵያውያን እጃቸውን እንዲዘረጉ ተማጽኗቸውን ከእንባ ጋር እያስተላለፉ ይገኛል። እንግዲህ ያለው እስከ ትላንትና ምሽት የነበረው መረጃ በጥቂቱ ይህንን ይመስላል። በጣም አመሰግናለሁ። ያ በጣም አሳዛኝ ነው የደረሰው አደጋ። አሁን ለመግለጽ እንደሞከርከው ከዛ በተጨማሪ የኩልፎ ወንዝ ሙላት አርባ ምንጭ ከተማም ላይ ጉዳት እንዳደረሰ ይወራል። በመንግስት ሚዲያም እያየ ነው። በአርባ ምንጭ ዙሪያ በህይወት ላይ የደረሰ ጉዳት ባይኖርም በንብረት ላይ ግን በጣም በርካታ ጉዳት ደርሷል። አርባ ምንጭ ከተማን ጨምሮ በጣም ከፍተኛ ጎርፍ ነው የነበረው። ይሄ በጣም በርካታ በጓሮ ያሉ በቤት ያሉ በተለያዩ ንብረቶች ውድመት ደርሶባቸዋል። ግን እስካሁን ድረስ የተመዘገበ የህይወት ህልፈት በአርባ ምንጭ ዙሪያና በአርባ ምንጭ ከተማ አልተመዘገበም። ያ በጣም ከባድ ነው። እንግዲህ እኛ ወደዚህ የመጣንበት ዋናው ዓላማ የቤተክርስቲያናችንን መልእክት ለማስተላለፍ ነው። ቤተክርስቲያን በጣም ማዘኗን የኢትዮጵያ ቃለ ሕይወት ቤተክርስቲያን በዚህ አደጋ የተሰማትን ሐዘን ገልጠናል። ግን ደግሞ ይፋዊ በሆነ መንገድ መልእክታችንን ማስተላለፍ እንፈልጋለን እና የቤተክርስቲያን መልእክት ምንድነው? አሁን በዚህ ሰዓት ለተጎጂዎች በዛ አካባቢ ላሉ ምዕመኖቻችን እና ጠቅላላው ይህንን ፕሮግራም የሚከታተሉ የቤተክርስቲያናችን ቤተሰብ በጠቅላላ ያለንን መልእክት እስቲ አስተላልፍልን። እንግዲህ የእግዚአብሔር ቃል ባልንጀራህን እንደ ራስህ ውደድ ነው የሚለው። ይሄ ነገር የግድ እኛ ላይ ወንድሞቻችን፣ ወላጆቻችን፣ እህቶቻችን ላይ መድረስ አይጠበቅበትም። ለሌሎች ለማሰብ፣ ለማዘን፣ ለመራራት እንደ ቤተክርስቲያናችን የደቡብ ምዕራብ ቀጠና ስራ አስፈጻሚ የቀጠናው ቢሮ ሰራተኞች እንዲሁም ከተማ ውስጥ ያሉ የቤተክርስቲያን መሪዎች በሰብሳቢው በመምህር መንግስቱ ቦሼ አማካኝነት እንዲሁም ደግሞ በክፍሉ በቀጠናው በሚሰሩ መሪዎች ዋና ጸሐፊ፣ ምክትል ዋና ጸሐፊ መሪነት ወደ ስፍራው ወደ አራቱም ቦታዎች ወደ ቦንኬ፣ ወደ ካምባ፣ ወደዚህ ወደ ጋጮ ባባና አርባ ምንጭ ዙሪያ ተዘዋውረው የተጎዱ አካላትን ለመጠየቅ፣ ለማጽናናት የደረሰባቸውን ጉዳት አይቶ ስለ ልቦናቸው እንዳይጎዳ ሌላው የኢትዮጵያ ሕዝብ የቃለ ሕይወት ቤተክርስቲያን፣ ወንጌላውያን አብያተ ክርስቲያናት፣ ደጋግ ኢትዮጵያውያን ዜጎች፣ መንግስትም መንግስታዊ ያልሆኑ ድርጅቶችም እስኪደርሱ ድረስ ቀድመው በአካባቢው ተገኝተው ሁኔታውን አይተው ሕዝቡን የማጽናናት ቃለ እግዚአብሔርን የማካፈል የመጸለይ የማረጋጋት ስራ ሰርተዋል። ለዚህ እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ምዕራብ ቀጠና መሪዎችና
የቢሮ ሰራተኞችን ከልብ እናመሰግናለን። ሌሎቻችን የኢትዮጵያ ቃለ ሕይወት ቤተክርስቲያን መልእክት የሚሆነው ምንድነው? እንዲህ አይነት ነገሮች ሲደርሱ አጽናኑ፣ ሕዝቤን አጽናኑ፣ ባልንጀራህን እንደራስህ ውደድ የሚለውን ቃል ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም የሚለውን የጌታችንን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ የምንፈጽምበት አንዱ እድላችን ስለሆነ በኢትዮጵያ ያላችሁ ወንጌላውያን አብያተ ክርስቲያናት፣ መንግስታዊ ያልሆናችሁ ድርጅቶች፣ መሪዎች፣ አገልጋዮች፣ ባለሀብቶች፣ ወጣቶች ለዚህ ነገር እያንዳንዳችን እንድንጸልይ የመጀመሪያው በጸሎት ከጎናቸው እንድንቆም የመጀመሪያው የቤተ ክርስቲያን ጥሪ ይሄ ነው የሚሆነው። በመቀጠል ደግሞ ባለን ነገር ሁላችንም የምንችል ቦታው ድረስ ሄደን እንድንጎበኝ፣ እንድናጽናና፣ ከጎናቸው እንድንቆም፣ አይዟችሁ እንድንላቸው፣ በሩቅ ያለን ደግሞ አገር ውስጥም ከአገር ውጭም ያለን ይህንን በተለያየ መንገድ እየተከታተልን እየጸለይን ልባችን በሐዘን የተሞላ ከነዚህ ተጎጂ ወገኖች ጎን እንድንቆም እጃችንን ለመልካም ለበጎ እንድንዘረጋ ባለፈው ዓመት ነሐሴ ወር በጎፋ ከ340 በላይ ሰዎች ሕይወታቸው አልፏል። ከዚህ መካከል 67 ያህሉ ከአንድ አጥቢያ ሕይወታቸው ያለፉ ናቸው። ቅድስና፣ ኦርቶዶክስ፣ ቃለ ሕይወት፣ የተለያዩ ወንጌላውያን አብያተ ክርስቲያናት እምነት ተከታዮች ናቸው። እንግዲህ 340 ያህል በቀጥታ ሕይወታቸው ያለፈው ይሄ ማለት ስንት ቤት እንዳንኳኳ የምናቀው ነው። ትልቅ ርብርብ ተደርጎ እነዚህ ሰዎች እንዳይጎዱ መልሶ የማቋቋም ነገር፣ የምግብ፣ የአልባሳት፣ የሕክምና ድጋፍ ተደርጎ ቀሪዎቹ እንዲያገግሙ ተደርጓል። ያንን ልማዳችንን ያንን ባህላችንን በፍጥነት ዛሬ ነገ ሳንል እንግዲህ ዛሬ 3 ቀን አልፎታል። በ3 ቀን ውስጥ 132 ደርሷል። ያልተገኙ በጣም ብዙ አካላት አሉ። እንግዲህ ቤተሰብ በጣም ተጎድቷል። ወንድም፣ እህት፣ ጎረቤት፣ ቤተክርስቲያን፣ እድርተኛ፣ አዝማድ፣ ዘመድ አዝማድ በጣም ነው የተጎዳው። እኛ ምግብ በመላክ የሕክምና ሙያ ያለን ሰዎች ወደ አካባቢው በመሄድ ወረዳው፣ ዞኑ፣ የሚመለከተን አካላት በሙሉ የሕክምና ድጋፍ፣ የምግብ ድጋፍ፣ የስነ ልቦና ድጋፍ፣ የአልባሳት ድጋፍ፣ የመጠለያ ድጋፍ ማግኘት ስላለባቸው እነዚህን መሰረታዊ ፍላጎቶች ለማሟላት ሁላችንም እንድንነጋገር፣ በተለይ አጥቢያ ቤተክርስቲያናት በፍጥነት እንድንረባረብ፣ መዋቅሮች እንድንረባረብ፣ ወንጌላውያን አብያተ ክርስቲያናት በዚህ ጊዜ ፍቅራችንን እንድንገልጥ ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ፊት ይህ ነው። የሚቸገሩ እንደዚህ አይነት ችግር የሚደርስባቸው የእኛን ፍላጎት የሚሹ አካላትን መሰረታዊ ፍላጎታቸውን ማሟላት አንዱ አምልኮ አንዱ አገልግሎታችን ስለሆነ የኢትዮጵያ ቃለ ሕይወት ቤተክርስቲያን በዚህ አጋጣሚ በዚህ በወቅታዊ ፕሮግራም እጆቻችንን ለበጎ እንድንዘረጋ የቀጠና የህብረት ወንጌላውያን አብያተ ክርስቲያናት፣ ኤንጂኦዎች፣ ባለሀብቶች፣ ነጋዴዎች፣ ወጣቶች፣ የዩኒቨርሲቲ ተማሪዎች ያንዳንዳችን በአንጻራችን እንድናስተባብር ማንም ቀስቃሽ ሳያስፈልግ ለነዚህ ወገኖች እንድንደርስ ቤተክርስቲያን ጥሪዋን ታቀርባለች። በጣም አመሰግናለሁ ፓስተር። ምናልባት ከቤተክርስቲያናችን መልእክት ቀጥሎ እንደው ቅድም አንተም ለመጥቀስ እንደሞከርከው ባለፈው ዓመት በጎፋ ዞን እንደዚሁ አደጋ ደርሶ ቅድም ያልከው ያክል ሰው ህይወት አልፏል፣ ብዙ ችግር ደርሷል። አሁን ዘንድሮ ደግሞ በጋሞ ዞን ይሄ ተከስቷል። አልፎ አልፎ እንደዚህ አይነት ነገሮች ይከሰታሉ። በዚህ መጠን ሞት ባይመዘገብም ኢትዮጵያ ውስጥ በተለያዩ አካባቢዎች የወንዝ ሙላት፣ የናዳ አደጋ ይከሰታልና ስለ ናዳ እንደው በባዶ እንትን ከምንል ስለ ናዳ መጽሐፍ ቅዱሳዊና ነባራዊ ሁኔታዎችን ብናነሳ እና መፍትሄ ደግሞ የሚሆን ነገር ለህዝባችን፣ ምክንያቱም አብዛኛው ህዝባችን የሚኖረው በእነዚህ አካባቢዎች ስለሆነ መልእክት አስተላልፈን ብንለያይ በጣም ቆንጆ ነውና ስለ ናዳ መጽሐፍ ቅዱሳዊና ነባራዊ ሁኔታ ኢምፕሊኬሽኑ ምን ይመስላል? መልካም። እንግዲህ ስለ ናዳ
ስናነሳ የተለያዩ ጥናቶች መረጃዎች እንደሚጠቁሙት ናዳ በሁለት መንገድ ሊከሰት እንደሚችል ተፈጥሯዊ በሆነና ሰው ሰራሽ በሆነ መንገድ ሊከሰት እንደሚችል የዘርፉ ባለሙያዎች የተለያዩ ነገሮችን ያትታሉ። በተለይም ከፍተኛ ዝናብ፣ የመሬት መንቀጥቀጥ፣ ዳገታማ ቦታዎች ባሉባቸው የአፈርና የአለት አይነት ውሃን የመምጠጥ ውሃን የመያዝ አቅማቸው በጣም ከፍተኛ የሆነባቸው አፈሮች ያሉበት ቦታ በተፈጥሮ ናዳዎች የሚከሰቱ እንደሆነ ያነሳሉ። ሰው ሰራሽ በሆነ መንገድ ደግሞ የደን ጭፍጨፋ አንዱ ለዚህ መንስኤ፣ ደኖች በሚጨፈጨፉ ጊዜ መሬትን ወይም አፈርን ወጥሮ የመያዝ አቅሙ ስለሚዳከም በቀላሉ መሬት በግራቪቲ ምክንያት ከአለት ጋር፣ ከጭቃ ጋር፣ ከአፈር ጋር የመያያዝ አቅሙን ያጣል። በዚያ ጊዜ ናዳ ይፈጠራል። አንዳንድ ጊዜ ግንባታዎችም ገደላማ ተዳፋት ቦታዎች ላይ ጥናት ሳይደረግ የሚደረጉ ግንባታዎች መሬት እንዲንሸራተት ወደ አንድ በኩል ህንፃውም እንዲደረመስ ምናልባት በእኛ ሀገር ባይሆንም ባደጉት ሀገሮች ይሄ ሰው ሰራሽ ምክንያቶች ተብለው ከሚጠቀሱት መካከል ነው። የመስኖ ስራም ትክክለኛ ጥናት ያልተደረገበት የመስኖ ስራ ከገደብ ያለፈ ውሃ በአንድ ቦታ እንዲሆን በተለይ ተዳፋት ቦታዎች ላይ ውሃን ከመጠን በላይ አፈር ሲይዝ ይከብዳል። ያ የመንሸራተት እድል እንዲገጥመው ምክንያት እንደሚሆን ይህንን ጥናቶች ያነሳሉ። በእግዚአብሔር ቃል ናዳ በሶስት መልኩ ተገልጿል። አንደኛው የእግዚአብሔር ኃይልና ክብር መገለጫ ተደርጎ ተጠቅሷል። በተለይም በመዝሙር 97 ከቁጥር 5 ላይ ተራሮች በእግዚአብሔር ፊት እንደ ሰም ቀለጡ ይላል። ተራራ የሚቀልጥ፣ የሚንሸራተት፣ የሚናድ በእግዚአብሔር ግርማ፣ በእግዚአብሔር ክብር፣ በእግዚአብሔር ማስፈራት፣ በእግዚአብሔር ኃይል እንደሆነ በዚያ ክፍል ተገልጿል። ናሆም 1:5 ላይ ተራሮች ከእርሱ የተነሳ ተናወጡ፣ ኮረብቶችም ቀለጡ፣ ምድር ከፊቱ የተነሳ ተናወጠች ይላል። የምድር መንቀጥቀጥ፣ የምድር መንሸራተት ይሄ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ግርማ መገለጫ ተደርጎ ተቀምጧል። ሁለተኛው ምናልባት በእግዚአብሔር እንድንታመን፣ በእግዚአብሔር እንድንደገፍ መሬት እንኳን ምድር እንኳን መሸከም ያለባትን ላትሸከም፣ ልትከዳ፣ ልትንሸራተት፣ እምነት ልታጎድል የምትችል እንደሆነ የማቴዎስ 24ቱን ጨምሮ ተገልጿል። ሌላኛው ስለ መጨረሻው ዘመን እንደ ትንቢታዊ በሆነ መንገድ ተገልጿል። በተለይ ይሄኛው በጣም ይገልጸዋል። ኢሳይያስ 24 ከ19 እስከ 20 ያለው ነው። ምድር ፈጽማ ተሰባበረች፣ ምድርም እንደ ሰካራም ሰው እጅግ ትንገዳገዳለች ይላል። ምድር ትንገዳገዳለች እንደ ሰካራም ሰው ይላልና ይሄ በተለይ በመጨረሻው ዘመን በማቴዎስ 24ም ይህንኑ የኢሳይያሱን ጠቅሶ ነው። የማቴዎስ 24ቱ ምድር መናወጥ ብዙ ነገሮች እንደሚሆኑ የሚያነሳውና አንዱ የመጨረሻው ዘመን ምልክት እንደሆነ ማስተዋል ይቻላል። የምድር መናወጥ፣ የምድር መንሸራተት፣ እንደዚህ አይነት ነገሮች ኃይላቸውን መክዳት፣ ኃይላቸውን ያለመስጠት ይሄ አንዱ የመጨረሻው ዘመን የጌታ ምጽአት መገለጫ ማሳያ ትንቢት ተደርጎ ተገልጿል። እንግዲህ ይሄ ናዳ በዓለማችን በበርካታ ሀገሮች የሚታወቅና የተለመደ ነገር ነው። በተለይም በኢሲያ ሀገሮች ቻይና ቀዳሚ በናዳ ከሚጠቁ የዓለማችን ሀገሮች አንዷ ናት። ኢንዶኔዥያ ሌላዋ ናት። ህንድ፣ ፊሊፒንስ፣ እነኚህ ፔሩ በዚህ የሚጠቁ የዓለማችን ቀዳሚ ተጠቂ አገሮች ከሚባሉት መካከል ናቸው። ደቡብ አሜሪካ ላይ ደግሞ ኮሎምቢያን ያነሳ እንደሆነ፣ ብራዚልን፣ ፔሩን ያነሳን እንደሆነ እነዚህ በተፈጥሯዊ አቀማመጣቸው ወይም ደግሞ በዝናብ መጠን በግራቪቲ ምክንያት የመንሸራተት የናዳ ክስተት ይከሰታል። በርካታ ሰዎች በየጊዜው ሕይወታቸውን ንብረታቸውን የሚያጡ እንደሆነ እንመለከታለን። ሌላው በአፍሪካ ኢትዮጵያ ቀዳሚዋ ሀገር ናት። ኢትዮጵያ፣ ኡጋንዳና
ዲሞክራቲክ ሪፐብሊክ ኮንጎ፣ እነኚህ ሶስቱ የሚጠቀሱ አገራት ናቸው። በኢትዮጵያ ደግሞ ደቡባዊው ክፍል ወላይታ፣ ጎፋ እና ጋሞ እነዚህን የመሳሰሉ አካባቢዎች በዋናነት የሚጠቀሱ ናቸው። በጎንደር ደግሞ ሰሜን ጎንደር በዝናብ በክረምት ወቅት አልፎ አልፎ እንደዚህ አይነት ነገሮች የሚጠቀሱ ናቸው። እንግዲህ እስካሁን ድረስ ብዙ የጎላ ናዳ በሀገራችን አልነበረም። ያለፈው ዓመት 340 ሰው ከፍተኛ ከሚባሉት የተመዘገበው ነው። በዚህ ዓመት ደግሞ እንግዲህ መጨረሻው ምን እንደሚሆን አናቅም። እስካሁን ድረስ 132 ሰዎች ተመዝግበዋል። ከዚህ ውስጥ 126ቱ የቃለ ሕይወት አባላት ናቸው። 6ቱ የሌላ ወንጌላውያን አብያተ ክርስቲያናት አማኞች ናቸው። ባለፈው ዓመት ከ200 በላይ ከ340 የቃለ ሕይወት አባላት ተጎጂዎች ሆነው ተመዝግበዋል። መፍትሄው ምንድን ነው የሚለው እንግዲህ መፍትሄው የመጀመሪያው መሬት እንዳይንሸራተት በግራቪቲ ምክንያት መሬት እንዳይንሸራተት ደን መትከል ነው፣ ዛፍ መትከል ነው ያለብን። በነቂስ ወጥተን መንግስታችን አሁን በዚህ ወቅት እያለ ያለው ነገር እንደው ዝም ብሎ ኦክሲጅን፣ ንጹህ አየር፣ የተመጣጠነ አየር ለማግኘት ብቻ እንደሆነ ልናስብ አይገባም። የመኖር ህልውናችንን ለማረጋገጥ ጭምር ነው። እግዚአብሔር እንድንሰራ፣ እንድናለማ፣ እንድናበጅ ተፈጥሮ ፈጣሪ እንዳስቀመጠው እንዲቀጥል፣ እንዳይንሸረሸር፣ እንዳይጎዳ የሰው ልጅን ደግሞ እንዳይጎዳ በኤድን ገነት ፎቅ ስር አይደለም እግዚአብሔር ያስቀመጠን፣ ዛፍ ባለበት በኤድን ገነት ነው ፈጣሪ የሰው ልጅ ያስቀመጠው። ለዚህ ነው ረዥም ጊዜ ይኖር የነበረው በኤድን ገነት። ዛሬም ፈጣሪ የሰጠንን ያህል ዕድሜ ለመኖር ዛፍ መትከል አንዱ ባህላችን ሊሆን ያስፈልጋል። የምድር ስርዓትን እንዲያስጠብቅልን ዛፍ መትከል በጣም ከጭፍጨፋ ከምንጠራ ደን ከማጥፋት ከማውደም ተቆጥበን ዛፍ የመትከል ባህላችንን መጨመር እንዳለብን አንዱ የሚያሳይ ነው። አንዱ መፍትሄው መሆን ያለበት ያ ነው። ያ በሚሆን ጊዜ የምድር መንሸራተት፣ የአፈር መሸርሸር አደጋ በሚኖር ጊዜ ያ በደንብ በስሮቹ አማካኝነት በደንብ አድርጎ ቆንጥጦ ስለሚይዝልን አደጋ አይኖርም ወይም አደጋውን ይቀንሰዋል ማለት ነው። የመጀመሪያው መፍትሄ እሱ ነው የሚሆነው። ሌላው የውሃ ተፋሰስ ቦዮችን በስነ ስርዓት መስራት ያስፈልጋል። እንደው በብሎኬት በሲሚንቶ ደረጃውን የጠበቀ መስራት ባንችል እንኳን ማህበረሰቡ ወጥቶ ውሃ ከመጠን በላይ አፈር ሊይዘው ሊሸከመው ከሚገባው በላይ ውሃ በአፈር ላይ እንዳይሆን ያ መጦ አለት መሬት ወይም ጭቃ በግራቪቲ ምክንያት መዋደድ፣ መያያዝ፣ መስማማት፣ መቆየት የሚገባውን ያህል እንዳይቆይ የሚያንሸራትተው እንዳይሆን ውሃ ከመጠን በላይ እንዳይቆይ በቦይ ማበጀት ውሃ በጊዜ መሄድ ወዳለበት እንዲሄድ መሬት ማግኘት ያለበትን ብቻ እንዲያገኝ የማድረግ ስራ መስራት በጣም አስፈላጊ ነው። ሌላው የእርከን ስራዎች መለመድ አለባቸው። በተለይ ተዳፋት መሬት ባለበት አካባቢ እርከን ሰርቶ ውሃ በቀላሉ ከዛ አካባቢ የሚሄድበትን መንገድ ማበጀት አስፈላጊ ነው። ሌላው ተዳፋት ቦታዎች ላይ ግንባታ ቤት በምናከናውንበት ጊዜ ናዳ ሊያጠቃን ስለሚችል ቦታ መምረጥ፣ ግንባታችንን መኖሪያችንን እዛ አካባቢ ኢንቨስት የምናደርጋቸውን ነገሮች ተጠንቅቀን አስበን ሆነ ብለን እነዚህን ነገሮች ማድረግ እንዳለብን የሚያስተምር ነው የሚሆነው። ከዚህ ክስተት ውስጥ ሌላ አካባቢ በተመሳሳይ ቦታዎች ላይ ያለን እነዚህን ነገሮች ማየት ማሰብ ይኖርብናል። ወላይታ ላይ ተከስቷል። ጎፋ ላይ፣ ቡልቂ ላይ፣ ባለፈው ጎፋ ላይ፣ ጋሞ ላይ ነው አሁን ደግሞ ይሄው እየተከሰተ ያለው። ካምባ አካባቢ ሁልጊዜም የሚከሰት ነገር ነው። ከዚህ በፊት እኔ ገጥሞኛል። ወደ ሸፊቴ ለአንድ ፕሮግራም ሄጄ ስመለስ አስፓልቱ ለሁለት ተከፍሏል እና የደቡብ ቲቪ ሊዘግብ ይሄዳል። እኔ ብቻዬን ነኝ። ጉም ነው። እንዴት ሆኜ ልለፍ? እና ይሄ በጣም በህይወቴ በጣም ከደነገጥኩባቸው ጊዜያት እንደዚህ አይነት ነገር ኮመን ነው። ወደዛ አካባቢ ጋሞና ጎፋ፣ አርባ ምንጭ ምንድነው ወላይታ አካባቢ
ሰሜን ጎንደርን ጨምሮ በጣም የሚከሰት ነገር ነውና ምንችላቸውን ነገሮች ማድረግ ተገቢ ነው። እንደ ቤተክርስቲያን ደግሞ መጸለይና እነኚህን ሰዎች መርዳት፣ ከጎናቸው መቆም አማራጭ የሌለው የዜግነትም የክርስቲያናዊም ሰዋዊም ግዴታችን ነውና በዚህ ጊዜ ሁሉም ሰው ከሀገር ውጭ ያሉ በተለያዩ አማራጮች በዚህ የቴሌቪዥን ስክሪን ላይ ተገቢ የሆነ አካውንት ለማስቀመጥ እንሞክራለን። በቀጥታ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት አንድ ልዑክ ዛሬ እየላከ ነው የሚገኘው። ወደ ቦታው ሄዶ ያለበትን ሁኔታ አጥንቶ ድጋፍ የሚደርስበትን ጤናማ ስርዓት ለመገንባት ምክር እየተደረገ ነው ያለው። ያ ቡድን ይህንን የሚመራው ይሆናል። ከመንግስት ከቀጠናውና ከዋናው ጽሕፈት ቤት ከቃለ ሕይወት ቁልፍ መሪዎች፣ ስራ አስፈጻሚዎች የተካተቱበት ከክፍል የመምሪያና የክፍል ኃላፊዎች የተካተቱበት እንዲሁም ደግሞ ከአባቶች የተካተቱበት ልዑክ ዛሬ የሚጓዝ ይሆናል። በዛ አማካኝነት ድጋፋቸውን ቀጥታ ወስዶ እዛ ማድረስ ይቻላል። በዚህ የቴሌቪዥን ስክሪን ከሀገር ውስጥም ከሀገር ውጭም ድጋፍ መስጠት ይቻላል። ኮሚኒኬት ማድረግ ደውሎ ደግሞ ተጨማሪ መረጃዎችን መጠየቅ ይቻላል። በዚሁ በሕይወት ቲቪ ወቅታዊ መረጃዎችን በተከታታይ ፕሮግራሞች የሚቀርቡ ይሆናል። በዛ መልኩ ድጋፋቸውን ቢያደርጉ መፍትሄውም በዛ ቢሆን የሚል ነው። እሺ፣ መጋቢ ዮሴፍ በቀለ በቤተ ክርስቲያናችን የሙያተኞች አገልግሎት ክፍል ኃላፊና አስተባባሪ ነው። በተጨማሪም ደግሞ የሕይወት ቲቪ ቦርድ አባልም ነው። የቤተ ክርስቲያናችንን መልእክት እንደዚሁም ደግሞ በተከሰተው ነገር ዙሪያ ጥልቅ የሆነ ትንታኔ ሰጥተናል። ጌታ ኢየሱስ አብስቶ ይባርክ። አሁን በመጨረሻ እንደተገለጸው የቤተ ክርስቲያናችን እንደው የሀዘን መግለጫ በማስተላለፍ ብቻ አላቆመችም። ከልማት ኮሚሽኑ እንደዚሁም ከመንፈሳዊ ዘርፍ የተዋቀሩ አሁን ያልካቸው አካላት የተወጣጡበት የልዑካን ቡድን ወደ ስፍራው አሁን ይህንን ቀረጻ በምናደርግበት ጊዜ እየተንቀሳቀሰ ይገኛል። እነዚህ ቤተክርስቲያናችንን በመወከል በስፍራው ይገኛሉ። የተጎዱ ወገኖችን ያጽናናሉ። የቤተክርስቲያናችንንም የልማቱም የመንፈሳዊ ዘርፉም የሚያደርሰውን ድጋፍ የሚያቀርቡ ይሆናል። ከዛ በተጨማሪ በመጨረሻ የተላለፈው መልእክት በጣም ወሳኝ ነው። ይሄ ነገር ደግሞ ደጋግሞ እንዳይከሰት በየዓመቱ እንዳይከሰት ሁላችንም ማድረግ ያለብን ጥንቃቄም የታከለበት ነው። እግዚአብሔር በድጋሚ ተጎጂዎችን እንዲያጽናና በዛ አካባቢ የእግዚአብሔር ምሕረት የእግዚአብሔር ጥበቃ እንዲበዛ የኢትዮጵያ ቃለ ሕይወት ቤተክርስቲያን ትመኛለች። ይህንን አደጋ በተመለከተ ሌሎች ተጨማሪ መረጃዎች ካሉን በሕይወት ወቅታዊ እየመጣን የምናደርስ ይሆናል። የዛሬውን ፕሮግራማችንን በዚህ እናጠናቅቃለን። ሁሉም የቃለ ሕይወት ቤተክርስቲያን አባላት በጋሞ ዞን ለተከሰተው አደጋ እንድትጸልዩ ቅድም እንደተባለው እጆቻችሁን በመዘርጋት ደግሞ ፍቅራችሁን እንድትገልጡ አደራ ማለት እንወዳለን። ጌታ ኢየሱስ አብስቶ ይባርካችሁ።